ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ቅዳሜ ረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ኢሳያስ ለህወሓት የጦር መሳሪያዎችን የሰጡ መሆኑ እየተነገረ ነው። በዚሁ ዙሪያም በተለያዩ አቅጣጫዎች መረጃዎች እየወጡ ይገኛሉ። በዚሁ ዙሪያ የኤርትራ መንግስት ድምጹን አጥፍቷል። የኢትዮጵያ ባለስልጣናት አጥብቀው እያስጠነቀቁ ነው። እስከ ታንክ የዘለቀ ጦር መሳሪያ አበርክቶ ነው። ጥንቅራችን ተመልክቶታል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስልታዊ ትስስር ፈጥረዋል ያሏቸውን ሻዕቢያ፣ ህወሓትና ፋኖን አስጠንቅቀዋል። ጠቅላይ ኤታማዦር ሹሙ ህወሓት የቀድሞ ጠላቶቹን ሸኔንና ፋኖን አቅፎ ሻዕቢያን ደግሞ አዝሎ የትላንት ክህደቱን በአደባባይ እየደገመው ይገኛል ሲሉ ተናግረዋል። ፊልድ ማርሻል የልዩ ዘመቻዎች እዝ እነዚህ ኃይሎች በሀገሪቱ ላይ የደቀኑትን ወታደራዊ ጫና በአስቸኳይ እንዲያመክኑ ሲሉ ጥብቅ መመሪያ ሰጥተዋል። ዝርዝር መረጃውን ይሰሙታል። የጠቅላይ ሚኒስትሩ አማካሪ ሁለቱን ተፋላሚ ጀነራሎች በተመለከተ ጥብቅ መልእክት ሰደዋል። ስለ ሰሞነኛው የድንበሩ ውጊያ አማካሪው ያሉት ነገር አለ። መረጃውን ይዘነዋል። በደቡብ አፍሪካ ባለፉት ወራት ጠንካራ ሆኖ የታየ የጸረ ስደተኞች እንቅስቃሴ መቀዛቀዙ ተሰማ። ይህ ለኢትዮጵያውያን እንደ መልካም ዜና ተቆጥሯል። አጠር ያለ ዘገባ አለው። በሳምንቱ ስሙ በአሜሪካ ሙዚቃ የቢልቦርድ ሰንጠረዥ ውስጥ መግባት የቻለ ኢትዮጵያዊ የሙዚቃ አቀናባሪ ወጣት እያነጋገረ ይገኛል። መረጃውን አጠር አድርገን ይዘናል። እነዚህንና ሌሎችም መረጃዎች አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ኢሳያስ ለህወሓት ያበረከቱት መሳሪያ። ኢሳያስ በርከት ያሉ የጦር መሳሪያዎችን ለህወሓት ማበረከታቸው ታወቀ። በትግራይ በኩል ራሳቸውን ለመከላከል የሚደረግ አዲስ እንቅስቃሴም ነው እየተባለ ነው። እስከ ታንክ የዘለቀ የከባድ መሳሪያ እገዛ መሆኑም ታውቋል። ቀደም ብሎ መረጃው የደረሳቸው የኢትዮጵያ ባለስልጣናት ኤርትራን ደግመውና ደጋግመው ሲያስጠነቅቁም ተሰምተዋል። የቀድሞ የቢቢሲ ጋዜጠኛ በአሁኑ ሰዓት ደግሞ በአፍሪካው ቀንድ ዙሪያ ያሉ ግጭቶችን የሚያጠናው ማርቲን ፕላውት የኤርትራ መንግስት ለህወሓት ታንኮችና ሌሎች ከባድ መሳሪያዎችን የሰጠ መሆኑን አመልክቷል። መረጃው ከገለልተኛ አካል አለመረጋገጡን ያመለከተው ማርቲን ፕላውት ከኤርትራ በኩል የተገኘ መረጃ መሆኑን አመላክቷል። በአሁኑ ሰዓት በዩኒቨርሲቲ ኦፍ ለንደን በኢንስቲትዩት ኦፍ ኮመንዌልዝ ስተዲስ ዋና ተመራማሪ ሆነው እየሰራ የሚገኘው ማርቲን ፕላውት ከአፍሪካው ቀንድ በተለይም በኢትዮጵያና ኤርትራ ላይ ትኩረት አቅጣጫውን አሳርፎ ይታያል። ማርቲን ፕላውት ህወሓት ከኢሳያስ ያገኛቸውን ከባድ ጦር መሳሪያዎች ወደ መሃልና ደቡብ ትግራይ ያጓጓዘ መሆኑንም አመላክቷል። ዙ-23 የተባለ አየር መቃወሚያዎችና ታንኮች መሆናቸውም ተመላክቷል። ማርቲን ፕላውት የኤርትራ መንግስት ከኢትዮጵያ መንግስት ጋር ወደ ጦርነት የሚገባበት ሁኔታ ከተፈጠረ የመከላከያ ቀጠናውን በትግራይ ምድር ማድረግ አለብኝ በሚል እሳቤ ለህወሓት እገዛዎችን እያደረገ መሆኑን አመልክቷል። ማርቲን ፕላውት በኤክስ ገጹ ያጋራውን አይነት ይዘት ያለውን ማብራሪያም ከዚህ ቀደም በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ሲናገሩም ተደምጠዋል። አምባሳደሩ በቅርቡ ከቢቢሲ አማርኛው ክፍል ጋር በነበራቸው ቆይታ የኤርትራ መንግስት ለህወሓት እገዛ የሚያደርገው የኢትዮጵያ መንግስት አሰብን ለመውሰድ ጦርነት ይከፍትብኛል ብሎ ስላሰበ ነው። በኤርትራ መንግስት በኩል የታሰበው ህወሓትን በመጠቀም ጦርነቱ ወደ ኤርትራ እንዳይደርስ ለማድረግ ትግራይን የመከላከያ ወረዳ ወይም በፈር ዞን አድርጎ መጠቀም ነው። ከዚያም እርስ በእርሳቸው ይዋጋሉ። የደከመው የኢትዮጵያ ሰራዊት በመጨረሻ ወደኛ ቢመጣም በቀላሉ ልንከላከል እንችላለን የሚል ሂሳብ ተሰርቷል ያሉት አምባሳደር ባጫ ጦርነቱ ከተጀመረ እንደቀደመው ጊዜ ስለማይንዛዛ ይሄ ሂሳብ አይሰራም። ከጀመሩት በአጭር ጊዜ እንጨርሰዋለን። ጦርነቱ ምሽግ በመያዝና መልቀቅ ሳይሆን በቴክኖሎጂ ነው። ጦርነት ተጀመረ ደግሞ የኤርትራ መንግስት አይኖርም፣ በራሱ ይጠፋል። አስመራ ደጀን ሆኖ ባድሜ ግንባር መሆን አይችልም፣ ሁሉም ግንባር ናቸው ሲሉም ነበር የተናገሩት። የኤርትራ መንግስት ለህወሓት ከባድ መሳሪያዎችን እያቀበለ ነው በሚለው ጉዳይ ከዚህ ቀደምም በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው አንድ መልእክትን አስፍረውም ታይተዋል። አምባሳደሩ ህወሓት ከኤርትራ መንግስት ጋር በፈጠረው የጋራ ግንባር አሁን አደባባይ ወጥቷል። በዚህም የኤርትራ ወታደራዊ አዛዦችና የደህንነት ኃላፊዎች ብሎም እስከ ታንክ ድረስ የዘለቁ ከባድ መሳሪያዎች ወደ ትግራይ ገብተዋል ሲሉ የሚያስታወቁበት ሁኔታ ታይቷል። አምባሳደሩ የኤርትራ የህወሓት ድጋፍ የአማራ ክልል ወሰን እስካለበት የትግራይ ጫፍ ራያ አላማጣ ድረስ የዘለቀ መሆኑንም
በኤክስ ገጻቸው በቅርቡ ባጋሩት መልእክታቸው ያሰፈሩበት ሁኔታ ታይቷል። እንግሊዛዊው ጋዜጠኛና የአፍሪካው ቀንድ ተመራማሪም በዚሁ ኤክስ ገጽ መረጃው የኤርትራ መንግስት እስከ ታንክ የደረሰ ከባድ መሳሪያዎች ድጋፍ ከኢትዮ ኤርትራ ድንበር አልፎ እስከ ራያ ድረስ መዝለቁንም አመላክቷል። ህወሓት በአሁኑ ሰዓት ከኤርትራ መንግስት እያገኘ ነው ከተባለው የከባድ መሳሪያ ድጋፍ በተጨማሪም ቀደም ብሎ በ2013 ዓ.ም የሰሜኑ ጦርነት በፈነዳበት ወቅት ከሰሜን ዕዝ የወሰዳቸውን መሳሪያዎች በፕሪቶሪያው ስምምነት አላስረከበም የሚል ክስም በፌዴራሉ መንግስት በኩል ሲቀርብበት ይሰማል። ቀደም ብሎ ነገሮች በአሁን መልክ ባልተካረሩበት ሁኔታ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ መድረክ ንግግራቸው ህወሓት በፕሪቶሪያው ስምምነት መሰረት ማስረከብ የሚገቡትን ከባድ መሳሪያዎች አላስረከበም፣ ደብቋል ሲሉም የተደመጡ መሆኑ የሚታወስ ነው። በቅርቡ ከቢቢሲ አማርኛው ክፍል ጋር ቆይታ ያደረጉት በኬንያ የኢትዮጵያ አምባሳደር ባጫ ደበሌም ህወሓት ማስረከብ የሚገባውን የጦር መሳሪያ አላስረከበም ሲሉ የተናገሩበት ሁኔታም ታይቷል። በአንድ ወቅት በተሰራጩ አንዳንድ ምስሎች በትግራይ የተቀበሩ የጦር መሳሪያዎች በኤክስካቫተር ተቆፍረው ሲወጡም የነበረ መሆኑ የሚታወስ ነው። ከከባድ መሳሪያዎች ማስረከብ ጋር በተያያዘ በህወሓት አመራሮች በኩል የሚነሳ አንድ ጉዳይ አለ። ይኸውም በወራሪዎች የተያዙ የትግራይ መሬቶች በሚለቀቁበት ወቅት በትይዩ የሚፈጸም ሂደት ነው በማለትም የመከራከሪያ ሀሳቦችን ሲያቀርቡም ቆይተዋል። በህወሓት አመራሮች በኩል የከባድ መሳሪያ ትጥቃችንን አናስረክብም መከራከሪያ ነጥብም ከወልቃይት መለቀቅ አለመለቀቅ ጋር ተያይዞ ሲነገርም ይሰማል። አምባሳደር ባጫ ደበሌ በዚሁ የሰሞኑ የቢቢሲ ቃለ ምልልሳቸው ሁላችንም በቴሌቪዥን እንዳየነው ያስረከቡት የጦር መሳሪያ የተበላሸ ነው፣ አሁን ደግሞ ታንኮችንና አየር መቃወሚያዎችን እያወጡ በማሳየት ላይ ናቸው። ይህም በመሆኑ ህወሓት የጦር መሳሪያውን አላስረከበም ሲሉም ነበር የተናገሩት። አክለውም መሳሪያዎቹን እንደደበቁም ይታወቃል። ከዚህ ባለፈም የጦርነት ዝግጅት ሊያደርጉ እንደሚችሉም ግምት ሊኖር ይችላል ያሉት አምባሳደር ባጫ በሂደት ግን የማጭበርበር ተግባር ተፈጽሟል ሲሉም ነበር ማብራሪያቸውን የሰጡት። በጦር መሳሪያ መስረከቡ ሂደት ራሱን የቻለ የአፍሪካ ህብረት የታዛቢ ቡድን ቢኖርም እንደ አምባሳደር ባጫ ማብራሪያ ከሆነ ደግሞ ቡድኑ በጊዜው የመሳሪያ ማስረከቡን ሂደት በአግባቡ እንዳይታዘብም ተደርጓል ሲሉም ተናግረዋል። ህወሓት በአሁኑ ሰዓት ከባድ መሳሪያዎችን ከኤርትራ መንግስት እያገኘ ነው እየተባለ የሚገኘው የቀደሙትን ከባድ መሳሪያዎች ባላስረከበበት ሁኔታ ነው። የኤርትራ መንግስትና ህወሓት የፈጠሩትን ጥምረት በተመለከተ ቀደም ብሎ በሁለቱም አካላት በኩል ማስተባበያ ሲሰጥበት የነበረ ቢሆንም ከተወሰኑ ጊዜያት ወዲህ ግን አደባባይ ወጥቷል። የኤርትራ የጦር አመራሮች በግልጽ በኢትዮጵያ ትግራይ ምድር ሲገቡ ታይተዋል። በትግራይ በኩል የሚዲያ ሽፋንም የተሰጠበት ሁኔታም ታይቷል። ይህ በእንዲህ እንዳለ በመከላከያ ሰራዊት የሜካናይዝድ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል መልካሙ በየነ ሜካናይዝድ በትጥቅና በሰው ኃይል የተደራጀ የጠላትን አንገት የሚያስደፋ መቺ ኃይል በመሆኑ የዕለት ተዕለት ስልጠና በመሰልጠን ራስን በማብቃትና በመዘጋጀት ለማንኛውም ግዳጅ ዝግጁ ነን ሲሉ መናገራቸውን በዛሬው ዕለት በመከላከያ ማህበራዊ ትስስር ገጾች ላይ ያወጣው መረጃ አመልክቷል። በቀጣይ ርዕስ ህወሓት ኤርትራና ፋኖ ይሰበራሉ፣ ፊልድ ማርሻሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ልዩ ዘመቻዎች ዕዝ በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቺ ኃይል መሆኑን ገልጸዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ በዕዙ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ በመገኘት ለሰራዊቱ አመራሮች የሥራ መመሪያ የሰጡ ሲሆን ኢትዮጵያ የሥርዓት ለውጥ አድርጋ ገና ሳትረጋጋ በደረሰባት ጥቃት ሀገር በተፈተነችበት ወቅት የልዩ ዘመቻዎች ዕዝ የተደቀነውን አደጋ በመቀልበስ ረገድ ከባድ የተጋድሎ ትግል ማድረጉን አስታውቀዋል። በዚህ ምክንያት ዕዙ የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው ልዩ ኃይል መሆኑን በመጥቀስ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ እንደምታከብረውና ነገም ይህንኑ ልዩ ብቃቱን ይዞ መቀጠል እንዳለበት ማሳሰባቸውን የመከላከያ ሰራዊት ኦንላይን ሚዲያ ዘግቧል። ፊልድ ማርሻሉ በንግግራቸው ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶች ጋር ወታደራዊ ትስስር በመፍጠር አድማ ሲያደርግ የነበረ ኃይል መሆኑን የገለጹ ሲሆን ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠና ለ27 ዓመታት በስልጣን ላይ በነበረበት ወቅት ሀገሪቱ የባህር በር እንድታጣ ጠንክሮ የሰራ የክደት ኃይል ነው ብለዋል። የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ደካማ ኢትዮጵያን ለማየት ቢሰሩም ይህ ፍላጎታቸው ሊሳካ እንዳልቻለ የገለጹት ፊልድ ማርሻሉ ህወሓት የትግራይን ህዝብ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኖረ እኩይ ፖለቲካ አራማጅ ቢሆንም አሁን ላይ ያ ሁሉ ሴራ ከሽፎ ከህዝብ በመነጠሉ የቀድሞ ጠላቶቹን ሸኔና ፋኖን አቅፎ ሻዕቢያን ደግሞ አዝሎ የትላንት ክደቱን በአደባባይ እየደገመው ይገኛል ሲሉ ተናግረዋል። የልዩ ዘመቻዎች ዕዝ አባላት እነዚህ የጥፋት መልእክተኞች በኢትዮጵያ ህዝቦች ላይ የደቀኑትን ጥፋት በማምከንና የጥፋት እግራቸውን በመስበር እብሪታቸውን ማስተንፈስ እንዳለባቸው ፊልድ ማርሻል ብርሃኑ ጁላ በጥብቅ አሳስበዋል። በተለይም የህወሓትንና የጽንፈኞችን የተላላኪነት ሚና መስበር የሻዕቢያንና የሻዕቢያ ነፍስ አባቶችን ተስፋ ማጨለም እንደሆነ በማስረዳት ለሀገር ውስጥ ጉዳይ ቅድሚያ መስጠታቸው ተገልጿል። የልዩ ዘመቻዎች ዕዝ በአሁኑ ወቅት በትጥቅም ሆነ በሰው ኃይል ግንባታ ከፍተኛ ደረጃ ላይ መድረሱን የጠቆሙት ጠቅላይ ኤታማዦር ሹሙ ሰራዊቱ ለሰፈር ባንዳዎች ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ፈጣንና የማያዳግም ምላሽ ለመስጠት በቁርጠኝነት ዝግጁ መሆን እንዳለበት አሳስበዋል።
በቀጣይ መረጃ የጠቅላይ አማካሪ ተፋላሚ ጄኔራሎቹን አሳሰቡ። በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በሱዳን ተፋላሚ ኃይሎች መካከል የሚደረገው ወታደራዊ ፉክክር ፍጹም ከንቱ መሆኑን በመግለጽ የተኩስ አቁምና የንግግር አማራጭ ብቸኛው መፍትሄ መሆኑን አሳስበዋል። በፈጣን ደራሽ ኃይል RSF ኃይል ሚዛን መገልበጥና የህዝቡ ስቃይ መባባስ የጦርነቱን አስከፊነት እንደሚያሳይ በመጠቆም ዓለም አቀፉ ማህበረሰብ ተገቢውን የሰላም ጥረት እንዲያደርግ ጥሪ አቅርበዋል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ተፋላሚ የሆኑት ወገኖች አንዱ ሌላውን በጦር መሳሪያ ኃይል ሙሉ በሙሉ አሸንፎ ለመውጣት የሚያደርጉት ጥረት ፍጹም ከንቱ መሆኑን መሬት ላይ ያለው ነባራዊ ሁኔታ ዳግም እያረጋገጠው እንደሚገኝ በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አጽንኦት ሰጥተው አመልክተዋል። አማካሪው በይፋ ኤክስ ማህበራዊ ትስስር ገጻቸው ባስተላለፉት ጠንከር ያለ መልእክት ባለፉት ጥቂት ሳምንታት የጀነራል አብዱልፈታህ አልቡርሃን መደበኛ ጦር በፈጥኖ ደራሽ ኃይሉ ላይ ወታደራዊ በላይነት ማግኘቱ በስፋት ሲነገር ቢቆይም አሁን ላይ ግን ሁኔታው መለወጡን አመልክተዋል። ፈጥኖ ደራሽ ኃይሉ የጦርነቱን ሚዛን ወደ ፖርት ሱዳን አቅጣጫ እየቀለበሰው እንደሚገኝ የጠቀሱት አቶ ጌታቸው በተለይም በብሉ ናይል ግዛት የሚገኙትን ኩርሙክና ቃይሰን የተባሉ ስልታዊ ከተሞችን ዳግም መቆጣጠሩ የዚህ ወታደራዊ ፍጥጫ ቀጥተኛ ማሳያ መሆኑን በጥልቀት አብራርተዋል። ነገ ወይም ከነገ ወዲያ በጦር ሜዳው ላይ ምን ሊከሰት እንደሚችል በእርግጠኝነት መናገር ባይቻልም ከተሞችና የጦር ሰፈሮች እንደየሁኔታው ከሳምንት ሳምንት በተፋላሚዎቹ እጅ መቀየራቸው ፍጹም የማይቀር ክስተት መሆኑን አቶ ጌታቸው አስረድተዋል። ይሁን እንጂ በዚህ ሁሉ ምስቅልቅልና ወታደራዊ ፉክክር ውስጥ የማይለወጠው ብቸኛው መራራ ሀቅ ምስኪኑ የሱዳን ሕዝብ የሚገኝበት ሰቆቃ፣ ረሃብ እና መከራ ከዕለት ወደ ዕለት በከፍተኛ ሁኔታ እየከፋ መምጣቱ ብቻ እንደሆነ አማካሪው በጥብቅ አሳስበዋል። ተጨማሪ የጡንቻ መፈታተንና የኃይል እርምጃ ለሀገሪቱ የረጅም ጊዜ የፖለቲካ ቀውስ ምንም አይነት መፍትሄ እንደማያመጣ ያሰመሩበት አቶ ጌታቸው ሁለቱም ወገኖች ከተኩስ ይልቅ ሰላማዊ ንግግር ብቸኛውና የመጨረሻው አማራጭ መሆኑን አምኖ መቀበል እንዳለባቸውና ይህንኑ የውይይት አማራጭ ከዚህ ቀደም ወደ ፖርት ሱዳን በአካል ባቀኑበት ወቅት ለጀነራል አልቡርሃን ፊት ለፊት ማድረሳቸውን ገልጸዋል። በሱዳን የውስጥ ጉዳይ ላይ እጃቸውን በማስገባት ግጭቱን ለሚያባብሱ የውጭ ኃይሎችና ለዓለም አቀፉ ማህበረሰብ ጥብቅ መልእክት ያስተላለፉት አቶ ጌታቸው የውጭ መንግስታት ለተፋላሚዎች የሚያደርጉት ማንኛውም አይነት የትጥቅና የገንዘብ ድጋፍ የኃይል ሚዛኑን በአንዴ ሊቀይረው እንደማይችል አስገንዝበዋል። በመሆኑም ዓለም አቀፉ ማህበረሰብ የተለመደውን የዳር ተመልካችነትና መግለጫ የማውጣት ልምድ በአስቸኳይ ትቶ ደግና ሩህሩህ የሆነው የሱዳን ህዝብ በከፍተኛ ሁኔታ የተጠማውንና የሚገባውን ዘላቂ ሰላም እንዲያገኝ በጋራና በተቀናጀ መንገድ ሊሰራ ይገባል ሲሉ ጥሪያቸውን አቅርበዋል። ወደ ቀጣይ መረጃ አለፍን። የደቡብ አፍሪካ ጸረ ስደተኞች ተቃውሞ እየተቀዛቀዘ ነው። በደቡብ አፍሪካ ባለፉት ወራት ጠንካራውን የታየው የጸረ ስደተኞች እንቅስቃሴ መቀዛቀዙ ተሰምቷል። በርካቶች ስደተኞች ህይወታቸውን ያጡበትና በየሳምንቱ ሐሙስ በመላው ሀገሪቱ የሚካሄደው የጸረ ስደተኞች እንቅስቃሴ ባልተጠበቀ ሁኔታ በእጅጉ ተቀዛቅዟል። ላለፉት ወራት በደቡብ አፍሪካ በስፋት ሲስተዋል የነበረው የስደተኞች ይውጡልን እንቅስቃሴ በሀገሪቱ የምርጫ ወቅት እየተቃረበ ቢመጣም ከዚህ ቀደም ከነበረው በተቃራኒ ከፍተኛ መሻሻል ወይም መቀዛቀዝ ማሳየቱን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ተናግረዋል። ለሀገር ውስጥ ሚዲያ ቃላቸውን የሰጡት በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ወካይ አቶ ዮሐንስ ሀቢቢ የጸረ ስደተኞች እንቅስቃሴ እንደተፈራው አይደለም ሲሉ ነው ያለውን የገለጹት። አሁን ላይ ከሀገሪቱ ዋና ዋና ከተሞች ወጣ ባሉ አካባቢዎች በቡድን ከሚፈጸም ንጥቂያና ዘረፋ በስተቀር የይውጡልን ሰልፍ ተቀዛቅዟል ብለዋል። የነበረው ከፍተኛ ስጋት የተነሳ ለወራት በስራ እንቅስቃሴ ላይ አሉታዊ ተጽዕኖ አሳድሮብን ነበር ያሉት ሌላ በደቡብ አፍሪካ የሚኖሩ አስተያየት ሰጪ ነጋዴ አሁን ላይ ያለው አንጻራዊ መረጋጋት ከዚህ ቀደም እንዲህ አይነቱ ዘመቻ ባልነበረባቸው የአካባቢ ምርጫ ወቅቶች ጭምር ከነበረው የተሻለ ነው ሲሉ አስረድተዋል። ይህ በእንዲህ እንዳለ ደቡብ አፍሪካ ከ80 ሺህ በላይ ያልተመዘገቡ ስደተኞችን ወደ ሀገራቸው ለመመለስና ለማጓጓዝ ከአቪዬሽን የትራንስፖርትና የቆይታ ወጪዎች ጋር ተያይዞ $18 ሚሊዮን ገደማ ወጪ ማድረጓን በመግለጽ የካሳ ኢትዮጵያን ጨምሮ እነ ማላዊና ናይጄሪያን መጠየቋን ከሰሞኑ መዘገቡ ይታወሳል። ከኢትዮጵያ መንግስት በኩል በክፍያ ጉዳይ እስካሁን የተሰጠ መልስ የለም። ባለፉት ወራት ከበድ ብሎ በነበረው የጸረ ስደተኞች እንቅስቃሴ ጋር በተያያዘ በትንሹ 4 ኢትዮጵያውያንን ጨምሮ የአፍሪካ ሀገራት ስደተኞች ህይወታቸውን ማጣታቸው ይታወሳል። በቀጣይ ርዕስ እያነጋገረ ያለው ኢትዮጵያዊ ሙዚቃ አቀናባሪ በሳምንቱ ስሙ በአሜሪካ ሙዚቃ የቢልቦርድ ሰንጠረዥ ውስጥ መግባት የቻለ ኢትዮጵያዊ ሙዚቃ አቀናባሪ ወጣት እያነጋገረ ይገኛል። በሙዚቃ ስሙ ኒዞ መደበኛ ስሙ ናሆም አንተነህ በላይ የተሰኘ ወጣት ለአሜሪካ ታዋቂ ራፕ አቀንቃኞች ሙዚቃ በማቀናበር ስሙ በሰፊው እየተነሳ ይገኛል። የወጣቱ ስራ ግጭት፣ መገለልና የኢንተርኔት ተደራሽነት እጥረት ከገጠመው የዓለማችን ክፍል ተነስቶ ችሎታ ካለው ወደ ትልቅ የሙዚቃ ኢንዱስትሪ መግባት እንደሚቻል ማረጋገጫ ሆኗል ተብሏል። ወጣቱ በሰሜን ኢትዮጵያ ተወልዶ ያደገ ሲሆን በ17 ዓመቱ ያክስቱ ልጅ በኮምፒውተር ሙዚቃ ለማቀናበር ከሚረዳው ኤፍኤል ስቱዲዮ ከተሰኘው ፕሮግራም ጋር እንዳስተዋወቀው ይናገራል። ወጣቱ በሶፍትዌር ሙዚቃ ማቀናበርም በራሱ ጥረት ከዩቲዩብ የማስተማሪያ ቪዲዮዎች የተማረ ሲሆን
በልጅነቱ የነበረው የቤተ ክርስቲያን ቆይታው ዜማዎችን በቀላሉ እንዲለይ እንደረዳው ገልጿል። የትግራይ ጦርነት በሕይወቱ ላይ ከፍተኛ ተጽዕኖ እንዳደረገበት የሚናገረው ናሆም የሙዚቃ ኢንዱስትሪና ስቱዲዮ በሌለበት አካባቢ ፊቱን ወደ ኢንስታግራም የማህበራዊ ሚዲያ አዙሯል። በኢንስታግራም የሙዚቃ ምቶቹን ወይም ቢት በነፃ ለአቀናባሪዎችና ለአርቲስቶች ይሰጥ የነበረ ሲሆን በዚህም ቅድሚያ ችሎታውንና የሥራዎቹን ዋጋ ለማሳየት ችሏል። በመጀመሪያ ብዙ ውጤት ያልቀናው ወጣቱ በትግራይ ጦርነት የተነሳ በነበረው የኢንተርኔት መቋረጥ ምክንያት ስራዎቹ ለአርቲስቶች ስለመድረሳቸው ወይም ተጠቅመውበት ስለመሆኑ ምንም አይነት ማረጋገጫ አልነበረው። ሆኖም በአሜሪካ ታዋቂ ከሆኑ የራፕ አቀንቃኞች መካከል ኖካፕ የተሰኘው አርቲስት በናሆም የሙዚቃ ምት በተሰራ ሙዚቃ የተጠቀመ ሲሆን ናሆም ግን ይህንን ሳያውቅ 3 ወራት ተቆጥረው ነበር። የአዲስ ጦርነት ስጋት ወጣቱ ወደ አዲስ አበባ መኖሪያውን እንዲቀይር ያስገደደው ሲሆን አዲስ አበባ ከገባ በኋላ በኢንተርኔት ካፌ ውስጥ በመግባት ስራው በታዋቂ አርቲስት መሰራቱን መመልከት ችሏል። በሙዚቃ ስራና በአጠቃላይ በህይወት ተስፋ ቆርጬ ነበር የሚለው ወጣቱ ያቺ ቅጽበት ግን ህይወቱን እንደቀየረችለት ይናገራል። ወጣቱ ኢትዮጵያ ውስጥ በጦርነት አካባቢ መኖሩን እንደ መልካም ዕድል እንጂ እንደ ዕድለቢስነት እንደማይቆጥረው ይናገራል። እንደ ሎስ አንጀለስ እና አትላንታ ባሉ ከተሞች ያለ አብዛኛው ፉክክር በሱ አካባቢ ያለመኖሩና የራሱ የግል ታሪክ ከሌሎች ጎልቶ እንዲወጣ ማድረጉን ያመላክታል። በቀጣይም የኢትዮጵያን ባህላዊ ሙዚቃዎች ከሂፕሆፕ ጋር ቀይጦ የመስራት ህልም እንዳለው ይገልጻል። የወጣቱ ስኬት ለብዙዎች አስተማሪ በመሆኑ በርካታ የውጭ ሚዲያ አውታሮች ሽፋን ሰጥተውታል። በቀጣይ ርዕስ ሆርሙዝ ወደ ግዛታችን ይጠቀለላል፣ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት ከተጠናቀቀ በኋላ በዓለም አቀፍ የነዳጅ ንግድ ውስጥ እጅግ ስትራቴጂካዊ የባህር መተላለፊያ የሆነውን የሆርሙዝ ወሽመጥን የዩናይትድ ስቴትስ ይፋዊ ግዛት አድርገው በቅርቡ እንደሚያውጁ አስታውቀዋል። ፕሬዝዳንቱ በኒውዮርክ ጋርደን ሲቲ በሚገኘው ናሳው ካውንቲ አዲስ የፖሊስ አካዳሚ ተገኝተው በትላንትናው ዕለት ባደረጉት ንግግርና ባስተላለፉት በዚህ ያልተጠበቀ መልእክት በአሁኑ ወቅት በአሜሪካ የባህር ኃይል እየተተገበረ ያለው ከበባና እገዳ በጠንካራ ሁኔታ መቀጠሉን በመግለጽ ዋሽንግተን ካልፈቀደች በቀር ምንም አይነት የጭነት መርከብ በወሽመጡ ማለፍ እንደማይችል በይፋ ተናግረዋል። ይሁን እንጂ የኢራን ማዕከላዊ ወታደራዊ እዝ የአሜሪካን ይገባኛል ጥያቄና ቁጥጥር መሰረተ ቢስ ውሸትና የቅዠት መግለጫ ሲል ፍጹም ውድቅ ያደረገው ሲሆን ወሽመጡ ምንጊዜም የኢራን ሉዓላዊ ግዛት ሆኖ እንደሚቀጥልና ያለ ጦር ኃይሎቻቸው ፍቃድ ምንም አይነት ወታደራዊ መርከብ በሰላማዊ መንገድ ማለፍ እንደማይችል በመግለጽ ጠንከር ያለ ወታደራዊ አጸፋ ሰንዝሯል። በዓለም አቀፍ የሸቀጦችና ማጓጓዣ መረጃ ተንታኝ ድርጅት በሆነው ኬፕለር ይፋዊ መረጃ መሰረት ከ166 ቀናት በፊት ጦርነቱ ከተቀሰቀሰ ጀምሮ በወሽመጡ በኩል የሚደረገው የባህር ትራፊክ በ80% ዝቅ ማለቱንና ከዚህ ቀደም ከነበረው የትራፊክ መጠን 20% ብቻ መርከቦች እየተንቀሳቀሱ መሆናቸውን በመጥቀስ የኢኮኖሚ ቀውሱ መባባሱን አረጋግጧል። ይህንን ከፍተኛ የባህር ላይ ውጥረት ተከትሎ በዓለም አቀፍ ደረጃና በአሜሪካ የሀገር ውስጥ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን ፕሬዚዳንት ዶናልድ ትራምፕ ግን አሜሪካውያን ለነዳጅ የሚያወጡት ተጨማሪ ወጪ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለማድረግ የሚከፈለው ዋጋ መሆኑን በመጥቀስ የወሰዱትን የፖሊሲ አቋም መሟገታቸውን ዘጋርዲያን በዘገባው አመልክቷል። ቀደም ሲል ሁለቱን ተፋላሚ ሀገራት ለተኩስ አቁም ስምምነት ለማነጋገር የተደረጉት የዲፕሎማሲ ጥረቶች በሆርሙዝ ወሽመጥ ላይ ባለው የነጻ የባህር ጉዞ መብትና በደህንነት ዋስትና ዙሪያ በተፈጠረ አለመግባባት ሙሉ በሙሉ የተቋረጡ ሲሆን የትራምፕ ሆርሙዝን እንጠቀልለዋለን አዋጅ አዲስ ስጋት ደቅኗል። ስንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።